support from Mulafalfa, and in there was Haaland. It's taken him less than half an hour. ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ቃል ዩቲዩብ ገጽ ተከታታዮች ትሪቡን ስፖርት አድማጮች እንዴት ናችሁልን? 23ኛው የዓለም እግር ኳስ ዋንጫ በአሜሪካ ሜክሲኮና ካናዳ አስተናጋጅነት በደማቅ ሁኔታ እንደቀጠለ ይገኛል። የምድብ ጨዋታዎች ወደ 3ኛው ዙር እየተንደረደሩ ይገኛሉ። እንግዲህ አስደማሚ የተጠበቁ ኮከቦችን በልካቸው የተመለከትንበት አጋጣሚ አለ። አንዳንድ ብሔራዊ ቡድኖች ከታሰቡበት መንገድ ውጭ ሆነዋል። አንዳንድ ኮከቦች እንደዚሁ ከብሔራዊ ቡድናቸው ጋር ማንጸባረቅ ተስኗቸዋል። የእግር ኳስ ደጋፊዎች አስደማሚ ድጋፍ፣ የኖርዌዮቹ ቫይኪንግ ሮው የተሰኘው ድጋፍ፣ የሆላንድ ብሔራዊ ቡድን እንዲሁም ደግሞ የአሜሪካ ብሔራዊ ቡድንን ጨምሮ በጣም በርካታ የላቲን አሜሪካ ብሔራዊ ቡድኖች ደጋፊዎች እጅግ ከፍተኛ ትኩረት የሳቡበት የዓለም እግር ኳስ ዋንጫም ነው። 32 ቡድኖች ወደ ጥሎ ማለፉ ይገባሉ። እስከዛ ባሉ ጨዋታዎች ግን ከወዲሁ ጠንካራ ብሔራዊ ቡድኖችን እንዲሁም ደግሞ ደከም ያለ አቋም ያሳዩ ብሔራዊ ቡድኖችን እየተመለከትን እንገኛለን። እንዲህ የዓለም ዋንጫ በመጣ ቁጥር የአፍሪካ ሀገራት ተሳትፎ በጉጉት ይጠበቃል። በእግር ኳስ ሜዳ ላይ ከሚያሳዩት የውጤታማ የመሆን ያለመሆን ጥያቄ ባሻገር ግን በእግር ኳስ ሜዳዎች ውጭ ያሉ ጉዳዮች የአፍሪካ ቡድኖችን ርዕሰ ጉዳይ ሲያደርጉ እንሰማለን። የ2026ቱ የዓለም እግር ኳስ ዋንጫ ተረኛ ብሔራዊ ቡድን የሴኔጋል ብሔራዊ ቡድን ይመስላል። በሜት ላይፍ ኒውዮርክ እጅግ ከባድ የሚባለውን ሁለተኛውን ጨዋታ ከኖርዌይ ብሔራዊ ቡድን ጋር ያከናውናል። የኖርዌይ ብሔራዊ ቡድን ዘንድሮ በቫይኪንግ ሮው በተሰኘው የደጋፊዎቻቸው ድጋፍ የ2026ቱ የዓለም ዋንጫ ትኩረትን ከሳቡ ብሔራዊ ቡድኖች መካከል አንዱ ነው። በእግር ኳስ ሜዳዎች ላይም የመጀመሪያ ጨዋታውን በአስደናቂ ሁኔታ በበላይነት መደምደም ችሏል። እንደ ማርቲን ኦዴጋርድ፣ በርግ፣ ኤርቪን ብሮት ሃላንድ እና ሶርሎትን የመሳሰሉ ኮከቦች ያሉት ብሔራዊ ቡድን ነው። ይሄ ቡድን እንግዲህ የመጀመሪያውን ጨዋታ አሸንፎ ሁለተኛውን ጨዋታ ከሴኔጋል ጋር ያከናውናል ማለት ነው። የሴኔጋል ብሔራዊ ቡድን በመጀመሪያ ተጠባቂ ጨዋታው ከፈረንሳይ ጋር ባድርገው ጨዋታ 3-1 በሆነ ውጤት ተሸንፏል። ነገር ግን ውጤቱ 3-1 ይሁን እንጂ በተለይ በመጀመሪያው አጋማሽ የፈረንሳይ ብሔራዊ ቡድንን ሙሉ ለሙሉ ማቆም የቻለ ድንቅ እንቅስቃሴ አሳይተው ነበር። ድሎችን የመጠቀም ክፍተቶች ነበሩ። የእስማኤል ሳር የመሳሰሉ ኮከቦች ያመከኗቸው ድሎች ፈረንሳይ በሁለተኛው አጋማሽ እድል እንዲኖራትና ጨዋታውን በበላይነት እንድትደመድም አድርጓታል። የቫይኪንጎችና የታራንጋ አንበሶች ጦርነት ይሆናል ማለት ነው። በሜት ላይፍ ኒውዮርክ ስታዲየም ላይ ይህ ጨዋታ ይከናወናል። ከዛ አስቀድሞ ግን በሴኔጋል ብሔራዊ ቡድን ካምፕ የተሰማው ዜና እዚህ አሜሪካ ሰፊ ሽፋን አግኝቶ ተመልክቼዋለሁ። አንደኛው ምክንያት የሴኔጋል ተጫዋቾች የአፍሪካ ዋንጫን በዛ አስጨናቂ ፍጻሜ ሞሮኮን ረተው ባሸነፉበት የጨዋታ ሂደት ላይ ቃል የተገባላቸው ቦነስ ስላልተከፈላቸው ያለ ቅሬታ ነው። ሌላኛው ደግሞ እንግዲህ ለዓለም ዋንጫ ለመብቃት ማጣሪያዎችን ያሸነፉበትን ሂደት በበላይነት የደመደሙበትን ክዋኔ ካጠናቀቁ በኋላ በዓለም ዋንጫ ለመብቃታቸው የተገባላቸውን ቦነስ አለመከፈሉ ሰፊ ቅሬታ ፈጥሯል። ከዛ ውጪ የብሔራዊ ቡድን አሰልጣኝ ፓፓቲያው እንደዚሁ ለወራት ደሞዙን ያልተከፈለው እንዲሁም ደግሞ የኮንትራት ጉዳዮች እስካሁን ያላለቁና ያልተጠናቀቁ በአየር ላይ የተንጠለጠሉ መሆናቸው በከፍተኛ ሁኔታ ካምፑን እንደረበሹ መረጃዎች እየወጡ ይገኛሉ። ከዛ ባሻገር በአሜሪካ ባለው ማረፊያቸው ላይ የምግብ ሁኔታም እንደዚሁ ለሴኔጋል ብሔራዊ ቡድን ከፍተኛ ጥያቄ ሆኗል። እንደውም አንዳንድ ተጫዋቾች በሆቴሉ የተዘጋጀው ምግብ መመገብ ስለማይፈልጉ በሌላ መንገድ ምግባቸውን እየተጠቀሙ እንደሆነም እንደዚሁ መረጃዎች ወጥተዋል። ብቻ የአፍሪካ ዋንጫ በመጣ ቁጥር አንድ ብሔራዊ ቡድን አንድ የሆነ አፍሪካን የሚወክል ሀገር በእንዲህ አይነት ጉዳዮች መነጋገሪያ ይሆናል። ለምን? ትልቁ ጥያቄ ነው። የአፍሪካ እግር ኳስ አስተዳደርና ብሔራዊ ቡድኖች በተለይ በትልቅ ስቴጅ ነገሮች ሁሉ ተረጋግተው ተጫዋቾች ሙሉ ለሙሉ ጨዋታቸው ላይ ትኩረት ማድረግ በሚገባቸው ሰዓት ላይ ለምንድን ነው እንደዚህ አይነት ነገሮች የሚፈጠሩት የሚለው ትልቅ መነጋገሪያ ሆኗል። በእርግጥ ዛሬ ኖርዌይን በሚገጥሙበት ጨዋታ ላይ ቡድኑ ተረጋግቶ ጥያቄዎችንም ለመመለስ እንቅስቃሴዎች ተደርገው ተጫዋቾችም ትኩረታቸውን ወደ ሀገራቸው የብሔራዊ ቡድን ጨዋታ መልሰው እንደሚያከናውኑ መረጃዎች ቢወጡም ግን ሰፊ ሽፋን ከተሰጣቸው ጉዳዮች መካከል አንዱ የሴኔጋል ብሔራዊ ቡድንና ያልተመለሱ ጥያቄዎቹ ሆነዋል። እንግዲህ
የሴኔጋልን በዚሁ እናነሳና በዓለም ዋንጫ ታሪኮች ውስጥ በጣም አስገራሚ የሆነ 2014ቱን የብራዚል የዓለም ዋንጫ የ2018ቱን የሩሲያን የዓለም ዋንጫን ጨምረን ካልተከፈለን አንጫወትም፣ ክፍያችን የታለ፣ ቻፓው የታለ፣ ቦነሱ የታለ በሚል ውዝግብ ውስጥ የሚታወሱ የአፍሪካ እግር ኳስ ቆይታዎችን በትሪቡን በተወዳጁ ትሪቡን ፕሮግራም ያዘጋጀነውን በፍቅር ይልቃል ዩቲዩብ ቻናል እንድትከታተሉ እጋብዛለሁ። ሰብስክራይብ፣ ሼር፣ ላይክ እናድርግ። የዓለም ዋንጫ ታሪኮቻችንን እንቀጥላለን። ፍቅር ይልቃል ዳላስ እገኛለሁ። የዓለም ዋንጫ ታሪኮቻችን ይቀጥላሉ። 2014 የብራዚል የዓለም እግር ኳስ ዋንጫ ደቡብ አፍሪካ ላይ በ2010 የአፍሪካን የዓለምን ቀልብ ገዝተው ጉዟቸው በሉዊስ ሱዋሬስ ተንኮል በአሳሞአ ጂያን ፔናልቲ መሳት የተደናቀፈው የጋና ጥቋቁር ከዋክብት በብራዚል ከነቁጭታቸው አፍሪካን ሊወክሉ ተገኝተዋል። በአውሮፓ የሚጫወቱ ኮከቦች የሞሉት የጋና ብሔራዊ ቡድን ተስፋ ተደርጓል። ግን በዚያ ቡድን ለተጫዋቾች ቃል የተገባ ግን ያልተፈጸመ ማበረታቻ ጉርሻ ቅሬታ ፈጥሯል። ክፍያው ዘግይቶ የዓለም ዋንጫው ግን ደረሰ። የእግር ኳስ መሪዎች ጥያቄውን በንግግር እንኳ ሳይቋጩት እንደሸሹት ቡድኑን ወደ ብራዚል ሸኙት። ግድ የለም ከዓለም ዋንጫው በኋላ ጨምር አድርገን እንከፍላለን የሚለው ተደጋጋሚ መሸንጊያ የጋና ተጫዋቾችን ርድብ እናደረጋቸውም። እናም የጋና ብሔራዊ ቡድን አመጹን በጸጥታ ጀመረ። ልምምድ ሜዳ መሄድ የሚባል ነገር አስቀሩ። ጋዜጠኞች የቡድኑ ልምምድ ሊያዩ ሲሄዱ ባዶ ስታዲየም ብቻ ይመለከታሉ። የፊፋ ኃላፊዎች መጥተው ሲታዘቡ የማይመጡ ተጫዋቾቻቸውን የሚጠብቁ አሰልጣኞች ብቻ ይመለከታሉ። ጉዳዩ ወደ ሚዲያ ወጣ። እንዴ በዓለም ዋንጫ ላይ እንዲህ አይነት ቀልድ የሚሰማው ከአፍሪካ ብቻ ነው ብሎ ሌላው ዓለም እንደ ልማዱ ተሳለቀ። ሌሎች ደግሞ የጋና ተጫዋቾች ትርፍ ነገር አልጠየቁም፣ የሚገባቸውን ቃል የተገባላቸውን ብቻ ነው ብለው ድጋፉን ከተጫዋቾች ጋር አሰለፉ። ቡድኑን ከነሳቱ ልከው የራሳቸውን የሽርሽር ጉዞ የሚጠብቁት ባለስልጣናት የዓለም ሚዲያ የተቀባበለውን የቡድኑን አመጽ ሲሰሙ ተርበተበቱም። ይህ የማጣሪያ ጨዋታ አይደለም፣ ይህ የአፍሪካ ዋንጫም አይደለም፣ ይህ ቢሊዮኖች የሚከታተሉት የዓለም እግር ኳስ ዋንጫ ነው። የጋና ፖለቲከኞች በቁጣ ጦፉ፣ የቡድኑ ስፖንሰሮች አኮረፉ። የጋና እግር ኳስ ፌዴሬሽን እባካችሁ መኑኝ እከፍላለሁ ሲል ለተጫዋቾቹ ልመና አደረገ። ተጫዋቾቹ እመኑን የሚባል ነገር የለም አሉ። የሚይዝ የሚጨብጠው የጠፋው ፌዴሬሽኑ በቻርተር አውሮፕላን $3 ሚሊዮን በካሽ ጭኖ ወደ ብራዚል መሄድ ብቻ ግዴታው ሆነ። በባንክ ዝውውር አይደለም፣ በቀጣይ ቅናት እናመጣለንም አይሰራም። ገንዘቡን በካሽ ብቻ አሉ ተጫዋቾች። ልክ የአጋሽ ታጋሽ ድራማን ለመቋጨት እንደተዘጋጀ የመጨረሻ የፊልም ትዕይንት በዓለም ትልቁ የእግር ኳስ መድረክ የጋና ወፍራም የእግር ኳስ ፌዴሬሽን ባለስልጣናት $3 ሚሊዮን በካሽ ጭነው አትላንቲክን በማቋረጥ ብራዚል ደረሱ። I mean, as a player, how do you feel about all the lambasting you guys got? Because you wanted to see your money before you play the next game, and we didn't understand why. And so, for many Ghanaians, we thought that you were not there for Ghana, but for yourself. I don't think so. እንዳንዳንድ ዘገባዎች ሪፖርት የጋና ብሔራዊ ቡድን ባረፈበት ሆቴል ገንዘቡ ሲደርስ የነበረው ስሜት ፈጽሞ የማይዘነጋ ነበር። ተጫዋቾች በሰልፍ ተደርድረው ቆሙ። ከጋና ድረስ ረጅም በረራ አድርገው የደረሱት የፌዴሬሽኑ ባለስልጣናት እረፍት እንኳ ሳያደርጉ እየቆጠሩ ለተጫዋቾች ገንዘቡን ያስረክባሉ። አንዳንድ ተጫዋቾች ሳቃቸውን መቆጣጠር አቅቷቸዋል። አንዳንዶቹ አንገታቸውን ደፍተው ብር በሚቆጥሩት ኃላፊዎች በማዘንና ተስፋ በመቁረጥ አንገት ይነቀንቃሉ። አንዳንዶች ምንም አይነት ስሜት አያሳዩም። ገንዘቡ በመምጣቱ የመደሰት ነገርም አልነበረም። ብቻ አንድን ስብራት የመጠገን ጭቅጭቅ የመደምደም ሂደት ተከናወነ። የጋና ተጫዋቾች እንደገና ልምምድ ጀመሩ። ጋና የዓለም ዋንጫን ተሳተፈች። እግር ኳስ የእግር ኳስ ብቻ ሳይሆን የአእምሮ የህብረት ጨዋታ ነውና ጋና የ2010 ገድሏን ትንሹን እንኳ በብራዚል መድገም አቃታት። ከሁሉ በላይ ግን የዓለም ኳስ ተመልካች ቧልት ስላቅ ለጋና ብቻ ሳይሆን ለአፍሪካ ሁሉ የተረፈ ሆነ። አስቂ ካርቶኖች፣ የቧልት ሜሞች፣ ርዕሰ አንቀጾች ከጋና ብሔራዊ ቡድንና የጋና እግር ኳስ አመራር የጉርሻ ውዝግብ ተወለዱ። የጋና የ2014 የዓለም እግር ኳስ ዋንጫ ተሳትፎ መግቢያ ሂደትና ማጠናቀቂያው ልብ የሚያንጠለጥል ኮሜዲ ሆኖ ተጠናቀቀ።
ገንዘብ በካሽ ከአፍሪካ ወደ ላቲን የተጓዘበት ቀን ጊዜ እየጠበቀ የሚመዘዝ የአፍሪካ እግር ኳስ ፌዴሬሽኖች አመራሮች የንቅዘት ማሳያ ታሪክ ሆኖ ተጻፈ። የአፍሪካ እግር ኳስ ሁልጊዜም ሁለት ተጋጣሚዎች አሉት። አንደኛው ሱፍ ለባሽ የአህጉሪቱና የየሀገራቱ አስተዳደር ነው። ምናልባትም አንጋፋውና በጣም ጠንካራው የአፍሪካ እግር ኳስ የመጀመሪያ ተጋጣሚ ራሱ የአፍሪካ እግር ኳስ አስተዳደር ነው። ሌላኛው በእግር ኳስ መለያ ወደ ሜዳ የሚገባው ተጋጣሚ ነው። ከያውንዴ እስከ አክራ፣ ከሌጎስ እስከ ሎሜ፣ ከአቢጃን እስከ ናይሮቢ የአፍሪካ እግር ኳስ ቡድኖች ተጫዋቾችና አመራሩ በተለይ ትልልቅ ውድድሮች ሲደርሱ ከተቃራኒ ቡድን መድረስ በፊት እርስ በርስ ፍልሚያ ይጀምራሉ። ተጫዋቾች በተዘጋ በር በሹክሹክታ ቃል ይገባላቸዋል። በሱፍ ተጠርዘው ይሄን ካመጣችሁ ካሸነፋችሁ ብለው ቃል የሚገቡ ግን ቃል የገቡት ገንዘብ ከየት እንደሚመጣ ቀድሞ ያላሰቡ አመራሮች የገቡትን ቃል ያዘገያሉ፣ ያሻግራሉ። ተጫዋቾችም ይሰበሰባሉ፣ ሆቴል ቆልፈው ይቀመጣሉ፣ አውሮፕላን ላይ አንሳፈርም ይላሉ። ለጨዋታ ጥቂት ሰዓታት እየቀሩ ዓለም በሚከታተለው ታላቅ ውድድር ላይ ብራችን በሻንጣ በካሽ ካልመጣ አንጫወትም ይላሉ። የአፍሪካ እግር ኳስ ከፍ ሲል እንዝላል እግር ኳስ መሪዎች፣ ዝቅ ሲል ከሀገር ክብር የሚሰጠን ቦነስ ይበልጣል የሚሉ የሚመስሉ ስግብግብ ተጫዋቾች መሳቂያ ይሆናል። ይህ አዙሪት ደግሞ ደጋግሞ ይመጣል። ትሪቡን በአፍሪካ እግር ኳስ ደጋግሞ የተከሰተውን የጉርሻ አመጽ ወደ ኋላ ዝርዝር አድርጎ ይመለከተዋል። ኮይኑ ብሩ ከሌለ ጨዋታው የለም። የአፍሪካ እግር ኳስ አዙሪት። I don't think that we said that if you don't get the money we will not go and play or something like that. Are you sure? Because that was the rumor that was circulating at that time. That's what I'm saying. Everybody have his own opinion. So if that money hadn't come, you guys would have still played? Of course. የአፍሪካ እግር ኳስ ትልልቅ ጨዋታዎች ብዙ ጊዜ የሚከናወኑት ከእግር ኳስ ሜዳ ውጭ ነው ይባላል። በአፍሪካ እግር ኳስ ላይ የልምምድ ፕሮግራሞች ማቋረጥ ስንፍና አይደለም፣ ጫና ማሳደሪያ፣ ፍላጎት ማስፈጸሚያ ስብሰባዎች ናቸው። ያለ ማይክሮፎን የሚተላለፉ መግለጫዎችም ናቸው። ሱፍ ሳይለበስ የሚደረጉ ድርድሮች፣ ያለ ቦርድ የሚሰሩ ታክቲኮች ናቸው። የአፍሪካ ቡድኖች ልምምድ ሲያቋርጡ ረስተውት አይደለም፣ ራሱ መርሃ ግብሩ ረስቷቸው ነው። በዓለም ዋንጫ፣ በአፍሪካ ዋንጫ በዝርዝር የምናነሳቸው በጣም በርካታ የማህበራዊ ሚዲያ ቀልድ የተላለፈባቸው አፍሪካ እየተባሉ የጅምላ ሁሉን የሚያስፈርጁ ድርሰት የሚመስሉ ጉርሻችን፣ ስጦታችን፣ ደሞዛችን ካልተሰጠን አንጫወትም ትንቅንቆች አልፈዋል። እግር ኳሱ ያፈራቸው የአፍሪካ እግር ኳስ መሪዎችም ብዙ ጊዜ ዓለም የተጫዋቾችን አመጽ ሳይቀባበለው ፖለቲከኞች እንዴት ታስወቅሱናላችሁ ሳይሏቸው በጊዜ መፍትሄ አይሰጡም። ትሪቡን አስቂኝ የነበሩ የአፍሪካ እግር ኳስ ውጥረቶችን መዳሰሱን ይቀጥላል። ከ1990 እስከ 2014 ድረስ በየጊዜው ውድድር በመጣ ቁጥር ተደብቆ ሳይሆን ጮክ ብሎ ካልተከፈለን አንጫወትም የሚለው አፍሪካዊ ብሔራዊ ቡድን የማይበገሩት አንበሶች የካሜሮን ብሔራዊ ቡድን ነው። ዓለም የሮጀር ሚላን ከጎል በኋላ ትዝታ የሆነች የሞኮሳ ዳንስ ከማየቱ በፊት ዓለም የማይበገሩት አንበሶች የካሜሮን ብሔራዊ ቡድን መጠሪያ ስም መሆኑን፣ ቡድኑም ታሪካዊ ሆኖ የተጻፈ የጀግኖች ስብስብ መሆኑን በትዝታ ከማስቀረቱ በፊት የካሜሮን ስም ወደ እግር ኳሱ ቤተሰብ ቀድሞ የደረሰው ገንዘቡ የታል ካልከፈላችሁን አንጫወትም በሚለው ውዝግብም ነው። ጣሊያን የዓለም እግር ኳስ ዋንጫ 1990 እንደ አውሮፓውያን አቆጣጠር አንድ አፍሪካዊ ቡድን የነ ማራዶናን አርጀንቲናን አንበረከከ። 38 ዓመት ያለፈው ሮጀር ሚላ የተሰኘ ዳንሰኛ መነጋገሪያ ሆነ። ሩብ ፍጻሜ ካሜሮን። በዚያው አቅጣጫ ክፍያ ዘገየ። የተገባው ቃል ግልጽ አልሆነም። ንግግሮች፣ ስብሰባዎች ውጥረት የተሞላባቸው ሆኑ። ተጫዋቾች ካሜሩን በተደነቀችበት ብሔራዊ ቡድኗን በላከችበት የዓለም ዋንጫ ውስጥ ሆነው ትልቁን ሻምፒዮና እንደሚያቋርጡ ዛቱ። ከጥንት እስካሁን ያኔም አሁንም የካሜሩን ፕሬዝዳንት ፖል ቢያ ወደ ጉዳዩ ቀጥታ ገቡ። ከሀገሪቱ ፕሬዝዳንት ጽሕፈት ቤት ገንዘብ ወጪ እንዲሆን ታዘዘ፣ ተከፈላቸው። ከዚያ ጊዜ ጀምሮ ግን የካሜሩን ብሔራዊ ቡድን ተጫዋቾች አንድ ትምህርት ከ1990 የዓለም ዋንጫ ስብስብ እየተማሩ መሰለ። ገንዘባችንን ካላመጣችሁ አንጫወትም።
ቻፓው ከሌለ ጨዋታው የለም ማለት ጀመሩ። ደጋገሙት። ከ1990 የጣሊያን የዓለም እግር ኳስ ዋንጫ እስከ ብራዚል 2014 የዓለም ዋንጫ ብንመለከት ካሜሩኖች የትኛውም አይነት ሽራፊ ሳንቲም የሚዘገይ ከሆነ ልምምድ ለማቋረጥ መዛት የመጀመሪያ ስራቸው ሆነ። ደጋግመው ፈጸሙት። የሀገሪቱ የእግር ኳስ አስተዳዳሪዎች መምጣቱ አይቀርም ብለው የሚገምቱት፣ ተጫዋቾች ደግሞ የሚተማመኑበት ድርጊት ሆነ። ሕግና ስርዓትን የክፈለኝ አልከፍልህም ውዝግብ በካሜሩን ደጋግሞ ተካም። አንዱና ዋናው ማሳያ ብራዚል የዓለም እግር ኳስ ዋንጫ። የካሜሩን ተጫዋቾች ወደ ብራዚል ከማቅናታቸው በፊት በአውሮፕላን ጣቢያው ተሰባሰቡ። አሁን ክፍያችንን ቃል የተገባልንን ክፈሉን፣ አለዚያ ወደ ብራዚል አናቅናም አሉ። ንግግር፣ ድርድር የለም። ቀጥታ አንድ ትዕዛዝ መሰል ጥያቄ፣ አሁኑኑ ክፈሉን። እንደተለመደው ዜናው ተስተጋባም። የሰሙት ሁሉ ሳቁ። የዓለም እግር ኳስ ዋንጫ አንድ ተሳታፊ ቡድን የአፍሪካ ዋናውን ቡድን በኤርፖርት ውስጥ ብሩን ይዛችሁ ካልመጣችሁ አንጫወትም ብሎ አምጿል። በርካታ ገንዘብ የያዙ ሻንጣዎችን ተሸክመው ወደ ኤርፖርቱ ከልመና ጋር መድረስ ደግሞ የእንዝህላል የእግር ኳስ መሪዎች የመጨረሻ ግዴታ ሆነ። ውዝግቡ በብር ከተፈታ በኋላ የቆሰሉ ቡድን ብራዚል ደረሰ። በሜዳ ላይ አንበሶቹ እንደ ድመት እንኳን አልተጫወቱም። 3 ጨዋታ 3ቱም ሽንፈት፣ 9 ጎሎችን ከመረባቸው እየቆጠሩ ማወጡ። ካሜሩን የተሸነፈችው ቀድሞ ሱፍ በለበሱ ከፍተኛ ገንዘብ ከእግር ኳሱ በሚያፍሱ የራሷ የስፖርት ባለስልጣናት ጋር ባደረገችው ግጥሚያ ቀድማ ነውም ተባለ። ሁሌ የእግር ኳስ ተጫዋቾች አመጽ በአፍሪካ አለ ከተባለ የካሜሩን ስም አለ እስኪባል፣ ተጫዋቾችም አንዳች ክብር ለሀገራቸው የሌለ እስኪመስል ድርጊቱን መደጋገማቸውም ከተጠያቂነት አላደናቸውም። ተወቀሱም። እኛ ፕሮፌሽናሎች ነን፣ ባሮች አይደለንም። ያገለገልንበትን የሰራንበትን ክፈሉን። የቶጎ ብሔራዊ ቡድን ከ2006 የዓለም እግር ኳስ ዋንጫ ተሳትፎ ቀድሞ በአመጽ ላይ ያስተላለፈው መልእክት ነበር። ልምምድ ያቋረጠ ቡድኑ የቶጎ ጨዋታ በመጀመሪያ ዓለም ዋንጫ ከደቡብ ኮሪያ ጋር ነበር። ክፍያችንን አሁኑን ማታመጡ ከሆነ ሜዳ ላይ አታዩንም አሉ የቶጎ ተጫዋቾች። የሆቴላቸውን ክፍሎች ቆልፈው በአመጻቸው ቀጠሉ። የዓለም አቀፉ እግር ኳስ ፌዴሬሽን ፊፋ ጣልቃ ገብቶ የቶጎ ተጫዋቾች የመጀመሪያውን ጨዋታ ቢያከናውኑም ተሸነፉ። ሌላኛው በተደጋጋሚ ገንዘብ ከሌለ ጨዋታ የለም የሚለው ብሔራዊ ቡድን ደግሞ የናይጄሪያ ብሔራዊ ቡድን ነው። ልክ እንደ ካሜሩን ሁሉ ስሙ ደጋግሞ የሚመጣው የንስሮቹ ቡድን በተለይ በ2014 ስቴፈን ኬሺ የመሩት በብራዚል የዓለም እግር ኳስ ዋንጫ እጅግ ትልቅ መነጋገሪያ ነበር። ያልተከፈሉ የብሔራዊ ቡድን ጨዋታ፣ የቦነስ ክፍያዎች ካልተሰጡን በሚል ተጫዋቾቹ ልምምድ ማቆማቸውን አሳወቁ። መንግስት በጉዳዩ ላይ ጣልቃ ገባ። በመጨረሻ ነገሩ ተቋጨ። ናይጄሪያ በ2025ም ብሔራዊ ቡድኗ ተመሳሳይ ሰጣ ገባ ውስጥ ገብቶ ጉዳዩ በከፍተኛ ሽምግልና ተደምድሟል። በ2006 የዓለም እግር ኳስ ዋንጫ ሌላኛው የአፍሪካ ተወካይ ቡድን ኮት ዲቯር እንደዚሁ ብሔራዊ ቡድኗ በአመፅ ታመሰ። ያኔ የቡድኑ ኮከብ ዲዲየር ዶግባ ቡድኑን አረጋግቶ ፌዴሬሽኑን አነጋግሮ ጉዳዩን እንደ ዲፕሎማት ደመደመ። ኮት ዲቯር ስሟ በክፉ አብስቶ ሳይነሳም ቀረ። በ2021 የዚምባብዌ ብሔራዊ ቡድን ተጫዋቾች ለአፍሪካ ዋንጫ ማጣሪያ ጨዋታ የበረራ ቀን አንሄድም አሉ። ክፍያችን እሴት አለ ብለው አመጹ። ልምምድ አቋረጡ። የጉዞ ሁኔታ ተስተጓጎለ። በሂደት የተወሰነ ክፍያ ተፈጸመ። ሜዳ ላይም ግን አሳፋሪ ውጤት ተከተላቸው። በ2010 የዓለም እግር ኳስ ዋንጫ ወቅት የአልጄሪያ ብሔራዊ ቡድን፣ በ2019 የኬንያ ብሔራዊ ቡድን፣ ማሊ፣ በርካታ ስማቸውን ያልጠቀስናቸው እንዲህ አይነት አጋጣሚዎች የአፍሪካን እግር ኳስና አህጉሪቱን ዝቅ አድርገው የሚያስገምቱ ድርጊቶች መንስኤ ሆነው አልፈዋል። ደካማ ፌዴሬሽኖች፣ ዝርክርክ የስፖርቱ መሪዎች፣ የፈረሱ ቃሎች፣ እምነት ማጉደሎችና ራስ ወዳድ ተጫዋቾች እስካሉ ድረስ ይህ ድርጊት የሚቆምም አይመስልም። እግር ኳስ ያወፈራቸው የስፖርቱ አስተዳዳሪዎች መርህ አልባ የሆኑ አሰራሮች
ለብሔራዊ ቡድናቸው በተጫወቱ ቁጥር ከደሃ ኢኮኖሚ ላይ በጭልፋ እየተዛቀ እንዲሰጣቸው ብቻ የሚያልሙ ስነ ምግባር አልባ ተጫዋቾች ቀላል የማይባል ኪሳራ በአፍሪካ እግር ኳስ ላይ እያስከተሉ ቀጥለዋል ይባላል። የአፍሪካ እግር ኳስ ፍልሚያ ቀድሞ ከጨዋታ በፊት ከሀገሪቱ የስፖርት ባለስልጣናት ጋር የሚከናወን ነው። እዚያ የዛሉ ተጫዋቾች በእውነተኛው የሜዳ ጨዋታ በቀላሉ ይዘረራሉ። ብዙ የአፍሪካ ዋና ቡድኖች በተለይ በዓለም ዋንጫ፣ በአፍሪካ ዋንጫ ልምምድ አቋረጡ ከተባለ ረስተውት አይደለም። የራሳቸውን የአስተዳደር ስልት የሚያርቁበት ብቸኛ አማራጭ ሆኖም ስለሚያገኙት ይመስላል። ካልተከፈለን አንጫወትም፣ ገንዘቡ ከሌለ ጨዋታ የለም። የአፍሪካ ብሔራዊ ቡድኖች የጉርሻ አመጽ ትሪቡን ትውስታ